ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ አድማጮች፣ ለሳምንት የያዝነው ቀጠሮ ቀኑ ደርሶ ዛሬም ተገናኘን። ያላለቀ ጉዞ የተሰኘውን ፕሮግራማችንን በሰዓታችን ይዘን ወደ እናንተ መጥተናል። እናንተም እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘወትር በዚህ ሰዓትና በዚህ ቀን ከቤታችሁ እንገባለን። እናንተም ቤት ለምቦሳ ብላችሁ እንደምትቀበሉን እምነታችን ነው። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ የተመረጡ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል እንካችሁ በሉን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ ገና አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘወትር በዚህ ሰዓትና በዚህ ቀን ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታቸው የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ዘና እያደረግናችሁ ቁም ነገርን እናጋራችኋለን። እስኪ በየአካባቢያችሁ ያስተዋላችሁት ሴት ልጅ ዝቅ የሚያደርጉ የሚያንኳስሱና እኩልነቷን የማይቀበሉ በማህበረሰቡ የሚተገበሩ ባህሎች፣ ትውፊቶችና እንዲሁም ያልተገቡ ድርጊቶች ካሉ ወደኛ ደውሉና በጉዳዩ ላይ በጋራ እንምከርበት። 0944 088998 የተንቀሳቃሽ የስልክ መስመራችን ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። መልእክት ሰምተን እንመለስ። በእያንዳንዷ ሰከንድ በእያንዳንዷ ደቂቃና ሰዓት ጾታን መሰረት ያደረጉ ጥቃቶችና ትንኮሳዎች በሴቶችና በልጃገረዶች ላይ ይፈጸማሉ። በርካታ እህቶቻችንም ይህን በደል በዝምታ ተቀብለውታል። ዝምታ በዳይን እንጂ ተበዳይን አይጠቅምምና ጾታዊ ጥቃትንና ትንኮሳን ዝም ብለን ማየትም ሆነ መቀበል የለብንም። ጾታን መሰረት ያደረጉ ጥቃቶችና ትንኮሳዎች የትምና መቼም ተቀባይነት የላቸውም። ጾታዊ ትንኮሳና ጥቃት እህቶቻችንን
ለማይድን የአካልና የስነ ልቦና ጠባሳ ያጋልጣል። ስለዚህ ሁላችንም ጾታን መሰረት ያደረጉ ጥቃቶችንና ትንኮሳዎችን ዝም ልንል አይገባም። በዚህ በአካልና ስነ ልቦና ጉዳት ውስጥ ካሉ እህቶቻችን ጎን እንቁም። እነሱን ለመርዳትና ጥቃቱን ለመከላከል ኃላፊነታችንን እንወጣ። አሁኑኑ እርምጃ እንውሰድ፣ ዝም አንበል። ጉዳዩን ለጾታና ፍትህ አካላት በማሳወቅ ጾታን መሰረት ያደረጉ ጥቃቶችንና ትንኮሳዎችን እንከላከል። ጾታን መሰረት ላደረገ ጥቃትና ትንኮሳ ዝም አልልም። በዳዮችን በማጋለጥ ተበዳዮችን በመርዳት ሁሌም የድርሻዬን እወጣለሁ። የጉዳቱ ሰለባ የሆኑ ወገኖቻችንን በመርዳትና በመንከባከብ የበኩላችንን አስተዋጽኦ እናበርክት። ይህ መልእክት ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA በተገኘ የገንዘብ ድጋፍ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ነው። ከመልእክቱ በኋላ ተመልሰን ተገናኘን። ሴቶች ለቤተሰባቸው ብሎም ለማህበረሰባቸው የዋሉትን ያህል ውለታ ተቀባይነታቸውና የሚያገኙት የኢኮኖሚም ሆነ ሌሎች በማህበራዊ ዘንድ ያላቸው ተጠቃሚነት እዚህ ግባ የሚባል አይደለም። ውሳኔ ከመስጠትም ሆነ በሌሎች ውሳኔን ከሚጠይቁ እንቅስቃሴዎች በማህበረሰቡ በተለመዱ ድርጊቶችና ልማዶች ምክንያት ገሸሽ እንዲደረጉ የተመቻቹ ሁኔታዎች ነበሩ። ጾታን መሰረት ያደረገ በሴቶችና በልጃገረዶች ላይ የሚፈጸም ጥቃት መሰረቱ ኢፍትሐዊ ያልሆነ ለወንዶችና ለሴቶች ልጆች የሚሰጥ ቦታና በማህበረሰቡ የሚስተዋሉ ለወንድና ለሴት ልጅ የሚሰጡ ሚናዎች እንደሆኑ በተደጋጋሚ ይጠቀሳሉ። የማህበረሰቡ አንድ አካል የሆነችውም ሴት እነዚህን ጾታን መሰረት አድርገው የሚፈጸሙ በሴቶችና በልጃገረዶች ላይ የሚስተዋሉ ጥቃት የደረሰባቸው ሴቶች ራሳቸው ከማህበረሰቡ የሚደርስባቸውን ውግዘትና ነቀፌታን በመፍራት ጥቃቱን ከማጋለጥ ይልቅ በዝምታ ማለፍን ይመርጣሉ። ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው ፕሮግራማችን ወደ እናንተ ወደ አድማጮቻችን የተመረጡና እናንተን የሚመጥኑ እናንተን የሚያዝናኑና የሚያስደስቱ የሚያሳትፉ ፕሮግራሞችን ወደ እናንተው ያደርሳል። እናንተ ብቻ ደውሉ፣ ጻፉ፣ ፕሮግራማችንን ተከታተሉ። እንግዲህ ጥቃትን ስናነሳ ጾታን መሰረት አድርጎ በሴቶችና በልጃገረዶች ላይ የሚፈጸም ጥቃት በተለያየ መልኩ ሊፈጸም ይችላል። ለምሳሌ ስነ ልቦናዊ ጥቃት፣ አካላዊ ጥቃት፣ የኢኮኖሚ ጥቃት። ከዚህም በተጨማሪ ጎጂ ባህላዊ ድርጊቶችም ተጠቃሽ ናቸው። ለምሳሌ እንደ ግርዛትና ጠለፋ፣ ያለ ዕድሜ ጋብቻንም ማንሳት እንችላለን። እናንተ አካባቢ ጾታን መሰረት አድርገው በሴቶችና በልጃገረዶች ላይ የሚፈጸሙ ጥቃቶችና ጎጂ ባህላዊ ድርጊቶች የትኞቹ ናቸው? የህብረተሰቡስ ምላሽ እዚህ ላይ ምንድን ነው? እስኪ ሀሳብ አስተያየታችሁን እየደወላችሁ አሊያም በአጭር የጽሁፍ መልእክት አድርሱን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም የእናንተን ሀሳብ አስተያየት ለመቀበል ዝግጁ ነን። ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖ ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ሴቶችና ልጃገረዶች ለዘመናት የሚገባቸውን መብትና መድረስ የሚችሉበት ቦታ ሳይደርሱ ቀርተዋል። ለዚህ ምክንያቱ ደግሞ በማህበረሰቡ የሚደረጉ ምንም ጥቅም የሌላቸው ያልተገቡ ባህሎች እንዲሁም ሴቶችንና ወንዶችን ከፍና ዝቅ አድርገው የሚያስቀምጡ የማህበረሰቡ እሴቶችና ባህሎች ተጠቃሽ ናቸው። ማህበረሰቡ እነዚህን ባህልና እሴቶችን ከሞላ ጎደል ጉዳታቸውንና
ጥቅማቸውን ሲረዳ እየተዋቸው የመጣ ቢሆንም ነገር ግን አሁንም ድረስ በማህበረሰቡ የሚደረጉ ያልተገቡ ድርጊቶች አሉ። ለምሳሌ ጠለፋ፣ አስገድዶ መድፈር ተጠቃሽ ናቸው። እነዚህ ድርጊቶች ደግሞ ከበዳይ ይልቅ ተበዳይ ላይ እንደ ጥፋትና እንደ ነውር በመቆጠራቸው አብዛኞቹ ድርጊቶች ጆሮ ዳባ ልበስ ተብለው መፍትሄ ሳያገኙ ተዳፍነው የሚቀሩበት አጋጣሚ እጅግ በጣም ብዙ ነው። ሴቶችም ያሰቡበት እንዳይደርሱ ከትምህርት ገበታቸው እንዲፈናቀሉ ምክንያት ይሆናሉ። ለዛሬ አንድ እንግዳ አለን። ደቡብ ወሎ ተውለደሬ ወረዳ ነው የተገናኘ ነው። ከእንግዳችን ጋር ያደረግኩትን ቆይታ እነሆ ልጋብዛችሁ። እንግዳችን ራሳቸውን አስተዋውቀውን ያደረግነውን ቆይታ በጋራ እንሰማለን። አብራችሁን ሁኑ። ስሜ አወላሊ ቡሽራ እባላለሁ። ተውለደሬ ወረዳ 08 ቀበሌ ነው ነዋሪነቴ። በምን ይተዳደራሉ? ያው በእርሻ ስራ ነው። ቤተሰብ አሉት? ልጆች አሉት? እስቲ ንገሩኝ። ቤተሰብ አለኝ። ያው የሶስት ልጆች አባት ነኝ። ቤተሰብም ያለ ትዳር ነኝ። የሶስት ልጆች አባት ነኝ። ልጆችን ሁለቱ ትምህርት ጨርሰው ደረጃ ደርሰዋል። አንዷ የ8ኛ ክፍል ተማሪ አለች። ሶስቱም ሴቶች ናቸው? እንዴ? ወንድ ነው። አንድ ወንድ ልጅ አለ። ሁለት ሴት አንድ ወንድ ልጅ ነው። የመጀመሪያ ልጅ 10ኛ ክፍል አጠናቃ መጨረሻ አረብ ሀገር ሄዳለች። አረብ ሀገር ከሄደች አሁን 6ኛ ዓመቷ። ወንዱ ልጅ በአካውንት ተመርቆ አዲስ አበባ ግል ስራ ውስጥ ስራ ይዟል። ቤት ያለችው አንዲት ሴት ልጅ ናት። የ8ኛ ክፍል ተማሪ ናት። እንዴት ነው እዚህ አካባቢ ጾታን መሰረት ካደረገ ጥቃት ጋር በተያያዘ ወይም ደግሞ ጎጂ ባህላዊ ድርጊቶች ከምንላቸው ጋር በተያያዘ ስጋት የሆነው ነገር ምንድን ነው? ስጋት የሆነው አሁን ያው ጎጂ ባህላዊ ድርጊት አሁን ምንድን ነው? ያለ ዕድሜ ጋብቻ ነው። ያው መንግስት በመቆጣጠሩ ምክንያት ትንሽ ቀንሶ ነበር። አሁን ግን እያገረሸ አስቸግሯል። ሌላ ነገር እንኳ ይሄ አስገድዶ መድፈሩ አልፎ አልፎ ቢታይም ግን ይሄ ጎጂ ልማዳዊ ድርጊት ቀርቷል። በቀበሌ በጤና ኤክስቴንሽኖችም በምኖችም ትምህርት ስለሚሰጥ ግርዛቱ እንጥል መቧጠጥ ምናምን የሚለው ቀርቷል። ግን አሁን ስጋቱ ያለና አሁን ምንድነው አልፎ አልፎ ተያያዘው አሁን ያለ ዕድሜ ጋብቻ ላይ ነው። ቤተሰብ ነው ቤተሰብ ያለ ዕድሜ ጋብቻ ላይ አሁን እሱ ትንሽ እያገረሸ የመጣበት ሁኔታ አለ። ይሄኛው እንደገና የእንትኑ የዚህ ያስገድዶ መድፈሩም እሱም አሁን ተማሪዎች ከትምህርት ቤት ሲሄዱ ምንም ሲሉ ያው በቃላትም በምንድንም እያስገደዱ እሱም አለ ስጋቱ። ገጠመኝ ያሉት አሁን ከነዚህ ጉዳዮች ጋር በተያያዘ? አስገድዶ መድፈር የሚለው ላይ ነው ትንሽ እንትን ያለው። ያው ቤቴ 08 ቀበሌ ነው ብያለሁ እና የሆነች ልጅ ያጎት ይሄ ልጅ ነው በሚል ስልክ ተደወለ። ደሴ ስልክ ተደወለና እንደዚህ ድረሽልኝ ነይ ይላታል። ማነህ? ያጎትህ ላይ እኔ ሀቢብ እባላለሁ ስትል መጨረሻ ያችን ልጅ እንደገና ቤርጎ ተከራይቶ ክላስ ውስጥ እንደዚህ ታምሜ ተኝቻለሁ ብሎ እንዳለ ልታየው እንደገባች ክላስ ይዘጋና አስገድዶ ይደፍራታል። እና ቤቴ አካባቢ የራሴው ዘመድ የሆነ ሐኪም አለ። እሱ ሀይቅ ሆስፒታል ነው የሚሰራው። እንደዚህ አስመርምረኝ እስቲ እንደዚህ ተደፍሬያለሁ አስመርምረኝ ብላ ለቤተሰብም ደረሰ ጉዳዩ። መጨረሻ ላይ እንደገና ያችን ልጅ ሁላችንም ተበረባርበን ለህግ ማድረሳችንን አውቃለሁ። መጨረሻ ላይ ግን ልጁ ከታሰረ በኋላ በፍርድ ቤት ነገሩ ደርሷል። ፍርድ ቤት ግን መጨረሻ ምን ውሳኔ እንዲያሳረፈ ውጤቱን አላወቁም። ጓደኛዋ ነው ወይስ እንዴት ነው? ጓደኛዋ አይደለም፣ ዝም ብሎ የአካባቢ የመንደር ልጅ ነው። እና ልጅቱን አስገድዶ ሲደፍራት ክላስ ውስጥ አስገብቶ አስገድዶ እንደደረፈራት ሲደፍር ልጁ በሞባይል ቀርጿታል። ራሱ ልጅቱን እየደፈረ እያለ በሞባይል ቀርጿታል። አንድ ስሜን ብታዋጭና ስሜን ብትናገሪ በፌስቡክ ለቀዋለሁ ስምሽን ነው የማጠፋው ብሎ ሲላት ልጅቱ ጸጥ ብላለች። ግን እዛ ሐኪም ነገሩ የወጣው ምንድነው ልጁ ዘንድ ሐኪሙ ልጅ ዘንድ ስትመጣ አስመርምረኝ ስትለው ማለት ነው። እና ይሄንን አይቻለሁ አጋጥሞኝ። ታሰረ ልጁ ወይስ? መጨረሻ ውጤቱን አላውቅም። ግን የዛኑ ቀን ግን እኛ ለህግ እንዲያቀረብ ነው። ግን ፖሊስ ጣቢያ 24 ሰዓት መታሰሩን አውቃለሁ። በፍርድ ቤት ነገሩን ግን ምን ደረጃ እንደደረሰ አላውቅም። ለምን አልተከታተሉም እስከ መጨረሻው? ያው ሌላ ቀበሌ ነው ስለሆነች ልጅቷ። ምክንያቱም እኔ ያለሁት 08 ነው አሞሞ ነኝ። ልጅቱ ግን 04 ቀበሌ ወልዴ ሊሎ ናት። ግን ለቤተሰብ ደብቃ ልጁ ዘንድ መጣ ሕክምና ስጠኝ ስትለው ነው እኛም ነገሩን የሰማነው። ምን ይሰማውታል አሁን ይሄንን በማድረጉ? ይሄ እኔ በጣም በልጅቱ በጣም ተሰምቶኛል። ለምን ሴቶች ልጆች አሉኝ የኔስ ልጅ ብትሆን የሚለው በጣም እኔም ተሰምቶኛል። እና ጉዳዩን እንደውም ጣቢያ እንዲደርስም የተባበርኩት እንደውም አንደኛው እኔ ነኝ። ስለዚህ በጣም ይሰማኛል በሴት ልጅ ላይ እንደዚህ መደረጉ ማለት ነው። ለፍርድስ በማቅረቡት ለፍርድ በማቅረቤና ልጁ 24 ሰዓት ታስሮ ፍርድ ቤት በማቅረቡም ደስ ይለኛል። ህግ ይኑር የሚለው ለዚህ ነው።
በዚህ ተረክቻለሁ። ይሄ ልጅ አሁን አልጋ ተከራይቶ ምናምን ነው ይሄንን ነገር ያደረገው አይደለ? ስለዚህ አሁን ይሄንን ስራ ከሚሰሩ ሰዎች፣ ከማህበረሰቡ፣ ከትምህርት ቤቶች ምን ይጠበቃል? እንደው ከማህበረሰቡ ይህንን ጉዳይ እንዲቀረፍ ሁላችንም ርብርብ ማድረግ አለብን። ለትምህርት ቤቱ ያሉ የአመራር አካላት፣ ከትምህርት ቤትም ያለው የህግ አካላትም ሆነ ግለሰብም ሆነ ቤተሰብ ይህን ጉዳይ ለመቅረፍ እኛ የሁላችንም ርብርብ ያሻል። ሌላ ተመሳሳይ ገጠመኝ አለ? ተመሳሳይ የገጠመኝ ነገር የለም። ይሄ የመጀመሪያ ነው። ያው እንደዚህ አለ ቢባልም ይህን ነው እስካሁን ድረስ በአይኔም በህሊና የሚያዩት። እንደው ትምህርት ቤቶችስ ምን ማድረግ አለባቸው እንደዚህ አይነት ነገር እንዳይከሰት? ትምህርት ቤቶች እንዳይከሰት እንዲህ አይነት ነገር በሴቶች ትንኮሳ ጥቃት ላይ ለምሳሌ በስነ ዜጋ ትምህርት አሁን የሚያቋቁሙ ክበብ አለ። እዛ ላይ ትምህርት እንዲሰጡ ለተማሪዎች ትምህርት እንዲሰጡ የመምህራን ድርሻ መሆን አለበት። አንዳንዴ ደግሞ የሴቶችና ህፃናት ጉዳይም እየመጡ ትምህርቱን መስጠት አለባቸው። ተማሪዎች ይህንን ግንዛቤ በደንብ ቀስመው አውቀው ከዚህ ድርጊት እንዲቆጠቡ መሆን አለበት። ትምህርት ቤት በስርዓት ገብተው በስርዓት እንዲወጡ፣ በሰዓት ገብተው በሰዓት ተምረው እንዲወጡ ለልጆቹ በክበብም ሆነ በሚዲያ ትምህርት እንዲሰጥ ይህንን ውሳኔ ማረፍ አለበት ብዬ እላለሁ። ቤተሰብማ መከታተል አለበት። ቤተሰብም እንደውም በጣም ትልቁን አንበሳውን ድርሻ መውሰድ ያለበት ቤተሰብ ነው። ልጆቹ እንዲከታተሉ እንደገና ደግሞ ቤተሰብ ደግሞ ልጆቹ ትምህርት ቤት ሲሄዱ መንገድ ያቋርተው ጫካ አቋርተው የሚሄዱ ካሉ ያንን ደግሞ ቤተሰብም ክትትል እያደረገ ቤተሰብ እየሸኘ ሲመጡም እንዲቀበል ትልቁን ድርሻ መውሰድ ያለበት ቤተሰብ ነው። የወንድስ ቤተሰብ አሁን የሴቷን መከታተል አለበት መምከር አለበት እንላለን። የወንድስ ወላጅ ከሱስ ምን ይጠበቃል? የወንድ ወላጅ በእርግጥ የወንድ ወላጅም ይህንን ክትትል ማድረግ አለበት። ወንድን ልጅ እንዲመክር መሆን አለበት። ዛሬ ወቅቱ ሆኖ ግን ወንድ ልጅ አሁን ከቤተሰብ በላይ ነው ያለው። ስለዚህ የቢነግርም ቤተሰብ ላይሰሙ ስለሚችሉ እንጂ አለዛ የወንድ ቤተሰብ በጣም እንደውም ትክክለኛነቱን ትምህርትና ስራ መስራት አለበት የወንድ ቤተሰብ ነው። የወንድ ቤተሰብ ይህንን ጉዳይ በጥብቅ መከታተል ያለበት የወንድ ቤተሰብ ነው እየላለሁ። ግን ዛሬ ወንዱ ልጅ ሁሉም ጫቃሚ ሆነ፣ ሁሉም እንትን ሆነ፣ ከቤተሰብ በላይ ሆኖ ተገኝቷል። አሁን ዛሬ የሚታዘዝ የለም እንጂ ትልቁን ስራ መስራት ያለበት የወንድ ቤተሰብ ነው። ሴቷ በትንሽ ነገር ስለምትታለል ወንዱ ነው አሁን ይህን ትምህርት መውሰድና መቅሰም ያለበት። እርሱ አሁን አባት ኖት፣ የሴት ልጆች አባት ኖት። ይህንን ጉዳይም አጋጥሞት መፍትሄም አግኝተዋል። እንደው እንደ እርሶ ካሉ አባቶችስ ምን ይጠበቃል? እኔ አሁን ለምሳሌ ሴት ልጅ አረብ ሀገር ሄደች 10ኛ ክፍል ከሄደች 6 ዓመት 7 ዓመት ሆናት ተባለ። በረፍት መጣችና 2 ዓመት ከቆየች በኋላ መጥታ ባል ካልዳርከኝ ብላ ተባብላ ነው የሄደችው። ቤተሰብን በጠበጠች። ድግስ ከዳርኳ በኋላ ሄዳ አረብ ሀገር መልሳ ስራ እንደገባች በሷ ላይ ሌላ ሚስት አግብቶ አሁን በኔም ልጅ ላይ ያጋጠመኝ ነገር አለ። በሷ ላይ ሌላ ሚስት አግብቶ የሰራችውን ቤት በፍርድ ቤት 8 ወር ተከራክሬ በፍርድ ቤት ገንዘቡን ያስመለስኩበት ሰዓት አለ። እኔ በፍርድ ቤት አሁን በቅርብ ቀን ነው ነገሩ የሚያለቀልኝ። ስለዚህ ያው ቦታ እሱ ችሎ እሷ ገንዘብ ችላ ነበር ቤቱ የተሰራው የሀይቅ ልጅ ነው። ግን በእሷ ላይ ሌላ ሚስት ተደርጎ አግብቶ ግን እንዲህ አይነት ነገር በእኔም ላይ ያጋጥሞኛል። ግን ከእንዲህ አይነት ነገር ለሌሎችም ሴት ልጅ ቤተሰብ የሚመክረው ይሄንን ነው፣ መከታተል አለበት ነው። አሁን በፍርድ ቤት የሰራችውን አረብ ሀገር 6 ዓመት ለፍታ የሰራችውን ቤት ዝም ብሎ ቦታው የኔ ነው በሚል ነው አሁን ያረባ ግምትን በፍርድ ቤት የተወሰነልኝ። የእሱ ቤተሰቦች ምን ይላሉ? የእሱ ቤተሰብ ድሮታል፣ ኩለነዋል፣ ቤት እንዲሰራ ቦታ ሰጥቼዋለሁ፣ ግን የምናውቀው ነገር የለም ሲሉ ነገሩን ግን በፍርድ ቤት የጨረስኩት ከልጁ ጋር ነው። የእሱ ቤተሰቦች እጁን ጣልቃ አልገቡም። ያው ቢጠየቁም እኛ የምናውቀው ነገር የለም ነው ያሉት። የእሱ ጥፋት ነው ማለት የእሱ ጥፋት ነው። ምክንያቱም ይተዳደጋሉ ብዬ አለአባትም ቦታ ሰጥቼዋለሁ፣ ግን እንደማውቀው ነገር የለኝም ሲል ነው በህግም ቃላቸውን የሰጡት የወንድ ቤተሰብ ማለት ነው። እኛ ግን ልጁ ጋር እንትን ብዬ በፍርድ ቤት ያው ትዳሯ ተበትኖ የሰራችው ቤት ተገምቶ ግምቱን የቤቱን ግማሽ እንትን ግን ትክክለኛ ግምት አይደለም የተሰጣት። ምክንያቱም የ3 ዓመት ብር በልቶባታል ልጁ ማለት ነው። እንዲህ አይነት ነገር በእኔም ላይ ስላጋጠመኝ ነው። ጠንካራ አባት ስለሆኑ የልጆትን ንብረት ማስመለስ ችለዋል። ሌሎች አባቶችስ እንደው ምን? ሌሎች አባቶች ለምሳሌ ገንዘባቸውን አስበልተው የቀሩም ልጆች አሉ። በእኛ በሰፈራችን አሁን ገንዘባቸውን አረብ ሀገር እየሰሩ እየለፉ እየደከሙ ቤተሰብና ቤተሰብ ሳያውቅ ልጅና ልጅ እየተገቡ ከተካዱ በኋላ ልጅቱ መታዝህ አእምሮ ቁስለት እየደረሰባት የአእምሮ ጭንቀት እየደረሰባት በባህል ድረስ እየመጡ ገንዘባቸውን አስበልተው የቀሩ ልጆች አሉ። እኛም እኮ በአካውንት የተቀመጠ ብር እኮ ተበልቶ ቀርቶብኛል። ቤቱ ቁመናው ስላለ እንጂ የተመለሰልኝ በአካውንት ያለ ብር ተክጇል። ስለዚህ እንዲህ አይነት ነገር ከእንዲህ አይነት እንዲቆጠቡ ቤተሰብ እጃቸውን ጣልቃ ማስገባት አለባቸው ነው የምለው በእኔ በኩል። ምን ይደረግ እስቲ እንደዚህ አይነት ነገር እንዳይከሰት? ለልጆቹ ትምህርት መስጠትና ክትትል ማድረግ ነው።
ያው የሚሰሙ ከሆነ ለልጆቹ ትምህርት ሰጥቶ በቤተሰብ ገንዘቡ እንዲላክና በቤተሰብ ያለው ጉዳይ እንዲጨርስላቸው ማድረግ ነው። እንደገና ደግሞ ዋናው ትልቁ ነገር አሁን ቤትም ተስራ አረብ ሀገር ሄዳ ሸቀላ ቤትም ተስራ ምንም ትበል ቤተሰብ እጁን ጣልቃ ማስገባት አለበት፣ በውል መሆን አለበት። ለምሳሌ የኔ ልጅ እኮ የተካደችው እኮና እንትን ያለችው ቤተሰብ እጁን ጣልቃ ሳያስገባ በልጁ መብት እኮ ቤት ስለተሰራ ነው። ያረባ ብር እኮ ወጭ ገቢውን ሳላቀው ስለቀረሁ ነው ያረባ ብር ግመት የተሰጣት ማለት ነው። ስለወደፊቱ ምን ያስባሉ? ስለወደፊቱ ያው ተጠንቀቃ የምትሰራውን ስራ ከቤተሰብ ጋር አብራ ተስማምታ ተግባብታ የምትሰራውን ስራ ቤተሰብ እንዲያግዛትና ቤተሰብ አብሮ እንዲተባበራት በልጅቱን የምትቋቋምበትን መንገድ ትሰራለች፣ ትለፋለች። ያው የሰራችውን ውጤታማ ለወደፊት ለልጅቱ መቋቋሚያ ቤተሰብ እንዲያስቀምጥላትና እንዲሰራላት ማድረግ ነው። አሁን የምንኖርበት ስፍራ የምንኖርበት አካባቢ ለሴት ልጆች ምቹ እንዲሆን ምን መደረግ አለበት ይላሉ? የሴቶች መኖሪያ ምቹ እንዲሆንልን ለምሳሌ አሁን ጫካ አቋርጠው የሚሄዱ ከሆነ ትምህርት ቤት የሚሄዱ ካሉ ለምሳሌ ዝት ትምህርት ቤት አሁን ይሄ ሃይ ስኩል አለ። ከዚህ ማዶ አቋርጠው ጫካ የሚመጡ ከሆኑ ቤት ተከራይተው አስቤዛቸውንና ቤት ኪራያቸውን ቤተሰብ ከፍሎ በቅርብ ቦታ በትምህርት ቤት አካባቢ ላይ እንዲቀመጡ እንዲማሩ ማድረግ ነው። እንደው ከስነ ልቦና አንጻር ወይም ደግሞ እውቀት ከማስጨበጥ አንጻርስ? ምክንያቱም ጫካም ቢሆን ሴት ልጅ እንደ ልቧ ልክ እንደ ወንድ አቻዎቿ መንቀሳቀስ አለባት፣ የመማር መብት አላት። ስለዚህ ግንዛቤ ከማስጨበጥ እውቀትን ከመስጠት አንጻር የሚሉት ነገር ምንድን ነው? እንደዚህ አይነት ሴቶች ላይ ጥቃት እንዳይደርስና እንደዚህ አይነት ችግር እንዳይፈጽሙ ለወንዶች ግንዛቤ መስጠት ነው። ለወንዶች ልጆች ሴቷንም እንደ እህት ወንዱንም እንደ ወንድም አይቶ ትምህርታቸውን በአግባቡ እንዲማሩ ለወንድ ልጆች ግንዛቤ መስጠት ነው። ሴቷ ልጅ ደግሞ እንደገና ደግሞ ሴቷ ልጅ ተጠንቅቃ ሴት ናት መቼም ሴትና ውሃ ተደፋሪ ነው። ሴቷ ልጅ መቼም ብትጠነቀቅም አያጋጥምም አይባልም። ካጋጠማት እንትን የምትልበትን ቦታ ማመቻቸት ነው። ልጅቱ ትምህርት በቅርብ በትምህርት ቤት አካባቢ ላይ የሚርቅ ከሆነና ለልጅቱ ስጋት የሚሆን ከሆነ ስጋቱን ቀርፎ ልጅቱን በቅርብ ቦታ አድርጎ ትምህርት እንድትማር ማድረግ ነው። ያላለቀ ጉዞን ነው እየሰማችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አድርሱን። በነገራችን ላይ በአንድ ማህበረሰብ ውስጥ ትልቅ ተጽዕኖን ከመፍጠርና የተሻለ ማህበረሰብን ከማነጽ አንጻር የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች ያላቸው ድርሻና ተሰሚነት ቀላል የሚባል አይደለም። ይህ አይሆንም፣ አይጠቅመንም፣ ጥሩ አካሄድ አይደለም በማለት ለማህበረሰቡ የሚበጁትን ደግሞ እንዲቀጥሉ በማድረግ የሚጫወቱት ሚና ቀላል አይደለም። ደግ ደጉን እሰየው፣ የማይበጀውንና ወደ ጥፋት ጎዳና የሚመራውን ደግሞ አይሆንም፣ አይበጀንም በማለት ለማህበረሰባቸው የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። ሴት ልጅ ከያዘችው ህይወት አቅጣጫ እንድትደናቀፍ የሚያደርጉ ያልተገቡ ድርጊቶችን ተከታትሎ ማጋለጥና ተበዳዮችን መፍትሄን እንዲያገኙ ከማድረግ አንጻር የሚጫወቱት ሚናም ቀላል የሚባል አይደለም። ከዚህ በተጨማሪ ለእያንዳንዷ ያልተገባ ድርጊትና አላስፈላጊ የሆነ አመለካከትና አስተሳሰብን ቤተሰብ እንደ ቤተሰብ ማህበረሰቡም እንደ ማህበረሰብ እንዲሁም በማህበረሰብ ውስጥ ያሉ ተቋማት ችግሩን ከመቅረፍ አንጻር የሚጠበቅባቸው ሚና ትልቅ ነው። የግድ የኔ ልጅ ላይ አልደረሰም ብሎ ችላ ማለት ችግሩን ይበልጥ ያባብሰዋልና ሳይቃጠል በቅጠል እንደሚባለው ትኩረት አድርገን ልንሰራበት የሚገባ ጉዳይ ነው። ቀደም ብለን ያገኘናቸው አባትም በእርግጠኝነት በማህበረሰባቸው ውስጥ ለሴት ልጅ እኩልነትና መብት መከበር የበኩላቸውን በመወጣት ላይ ናቸው። ይህ ተግባራቸውንም ይቀጥሉበታል ብለን ተስፋ እናደርጋለን። ይህ ደግሞ የሁላችንም ኃላፊነት ነውና ሁላችንም ለውጥን ለማምጣትና ለሴቶችና ለልጃገረዶች ምቹ ሁኔታዎችን ከመፍጠር አንጻር በጋራ እንደምንቆም ተስፋ እናደርጋለን። እንግዳችን ያላቸውን ልምድና ተሞክሮ ስላካፈሉን በመላው ያላለቀ ጉዞ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም ከልብ ነው የምናመሰግነው። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክቱ አስተዋጽኦ ቀላል የሚባል አይደለም። And
ሳይሽ ሳሳለው ምዕራብ አልገባኝም እንደ ውቅያኖስ እንኮ ልብሽ አይገኝም እኔ የምወድሽ ያላንዳች ቅሬታ ሳይሽ ሳሳለው ቀንም ሆነ ማታ ሳይሽ ሳሳለው ምዕራብ አልገባኝም እንደ ውቅያኖስ እንኮ ልብሽ አይገኝም እኔ የምወድሽ ያላንዳች ቅሬታ ሳይሽ ሳሳለው ቀንም ሆነ ማታ መውደዴ እውነት ነው ልቤም ካንቺ ጋር ነው ውስጤን ነው እማምነው አካሌ ባዶ ነው ሳይሽ ሳሳለው ምዕራብ አልገባኝም እንደ ውቅያኖስ እንኮ ልብሽ አይገኝም እኔ የምወድሽ ያላንዳች ቅሬታ ሳይሽ ሳሳለው ቀንም ሆነ ማታ ያልተረዳሽው አለ አንድ ነገር የኔን ባወርዶ በዓይኔ እስኪጋገር ለምን ይመስልሻል እንዲህ ሆንኩልሽ በወድሽ እኮ ነው እንደምሳሳልሽ ሳይሽ ሳሳለው ምዕራብ አልገባኝም እንደ ውቅያኖስ ያላለቀ ጉዞን አዳምጡ። ሀሳብ አስተያየትም ካላችሁ አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለህብረተሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበትን የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሯችሁን ለእኛ ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944 088998 ላይም ለማድረስ ወደ ኋላ እንዳትሉ ደውሉ፣ ጻፉም። የተንቀሳቃሽ የስልክ መስመራችን 0944 088998 ነው። ሌሎች በርካታ ቁም ነገሮችን በዚህ ፕሮግራማችን ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ምርጥ ቅንብሮች ወደ እናንተ ለማድረስ በሰዓታችን እንገኛለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃችኋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሑፍ መልእክትም ላኩልን። ሰላም ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ
ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ